ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። እንደተለመደው ከፊደል ጀምሬ ቃላቶችንም አረፍተ ነገር ረዘም ያሉ እንደነዚህ አይነቶችን በየቀኑ ለቃለሁ። የገባችሁ እዚሁ ቻናሉ ላይ መማር ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁን አረፍተ ነገር በዚህ በቀይ የተጻፈውና በዚህ ደግሞ በአረንጓዴ መልክ የተጻፈውን እንለማመዳለን እናነባለን ማለት ነው። ከኔ ጋር አብራችሁ አንብቡ፣ ተለማመዱ። ቀጥታ ወደ ንባቡ ገባለሁ። በደንብ አስረዳችኋለሁ። ተከታተሉኝ እስከ መጨረሻ ማለት ነው። መልካም ቆዩ። እሺ፣ መጀመሪያ ላይ ያለው እዚህ ጋር በቀይ የተጻፈው ማለት ነው አ ትላለች እቺ ለን አለን ከዛ ፈጣሪ ይመስገን። እንግዲህ አንዳንዱን እየቆጠርኩ ማነብላችሁ እናንተን እንዲገባችሁ ብዬ ነው። በተለይ ጀማሪ ሆናችሁ ስለምትከታተሉ ማለት ነው። ማንበብ የምትችሉ ማንበብ ለማይችሉ ሸር አድርጉላችሁ። እናንተ ጀማሪ ከሆናችሁ ግን ከኔ ጋር እንደዚህ እየቆጠራችሁ ተለማመዱ። መጀመሪያው አለን ይላን እስከ ስፔሱ ማለት ነው። ከዛ ፈጣሪ እስከዚህ ፈጣሪ ይመስገን። አለን ፈጣሪ ይመስገን ብላችሁ ስትናገሩ ይህንን ቃል ነው የምትጠቀሙ ማለት ነው። ስትጽፉም እነዚህን መጠቀም አለን ከዛ ፈጣሪ ከዛ ይመስገን፣ በአንድ ላይ ያለን ፈጣሪ ይመስገን የሚል አረፍተ ነገር ይሆናል ማለት ነው። ኦኬ፣ በመቀጠል እሺ ትላለች። እሺ ብላችሁ ስትጽፉ የአን ስድስተኛ የሸንም ስድስተኛ ሁለት ፊደሎች ተጠቅማችሁ እሺ የምትለዋን ቃል የምትናገሩ እነዚህን ቃላቶች ተጠቅማችሁ ነው ማለት ነው። እነዚህ ፊደሎች ተጠቅማችሁ ነው። ከዛ አመሰግናለሁ ይላል። አመሰግናለሁ። እሺ አመሰግናለሁ። እሺ አመሰግናለሁ የሚል አረፍተ ነገር ይሆናል ማለት ነው። አመሰግናለሁ የሚለው እንግዲህ ረዘም ያለ ነው። የአን የመን የሰን የገን የነን የለንና የሃ ፊደል ሁለተኛውን ተጠቅሜ አመሰግናለሁ ይላል ማለት ነው። እሺ አመሰግናለሁ የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ኦኬ፣ ቀጥሎ ደግሞ ስራ ትላለች። ስራ ቆንጆ ነው። ስራ የው ሁለት ፊደል ነች። ቆንጆ አሪፍ መሆኑ እየተነገራችሁ ነው። ነው ስራ ቆንጆ ነው የሚል አረፍተ ነገር ይሆናል። ስራ የሰና የረ ቆንጆ የምትለዋ ቀን ነን እና ጀን ከዛ ነው። በአንድ ላይ ስራ ቆንጆ ነው የሚል አረፍተ ነገር ይሆናል ማለት ነው። ኦኬ፣ ቀጥሎ ደግሞ እርግጠኛ ይላል። የአን የረን የገን የጠንና የኛን ፊደል ተጠቅሞ እርግጠኛ የሚል ቃል ይሰጣል ማለት ነው። ናችሁ በአንድ ላይ እርግጠኛ ናችሁ የሚል አረፍተ ነገር ይሆናል። እርግጠኛ ናችሁ። እርግጠኛ የሚለው የአን የረን የገን የጠንና የኛን ፊደል ተጠቅማችሁ እርግጠኛ ይላል። ናችሁ ምትሏ ደግሞ እነንና የቸን የሃን ፊደል ተጠቅማችሁ እርግጠኛ ናችሁ የሚል አረፍተ ነገር ይሆናል ማለት ነው። ኦኬ፣ ከዛ ቀጥሎ መልካም እስከዚህ ማለት ነው። መልካም ውሎ ይሁንልህ መልካም እስከዚህ ማለት ነው። መልካም መን ለንና ከን መን ፊደል መልካም ይላል። ውሎ የሚለው የለን ፊደል ተጠቅሞ ውሎ የሚል ቃል ሲሰጥ፣ ይሁንልህ የሚለው ደግሞ የየን የሃን የነን የለንና የሃን ፊደል ተጠቅሞ ይሁንልህ ይላል። ብቻው ይሄ ቃል ነው አንዳንድ መጠሪያ ሲኖረው ማለት ነው። በአንድ ላይ መልካም ውሎ ይሁንልህ ስትሉ አረፍተ ነገር አረጋችሁት ማለት ነው። እንደዚህ በማድረግ ማንበብ መልካም ውሎ ይሁንልህ ይላል። ከዛ መጨረሻ ላይ ያለው እናመሰግናለን
ስለ ስራው ስለ ስራው እናመሰግናለን ስለ ስራው ይላል። የመጨረሻው እናመሰግናለን የሚለው እንደተለመደው እናመሰግናለን የሚለው ቃል ረዘም ያለ ነው። የአን የነን የመን የሰን የገን የነን የለን መልሶ የነን ይህን ፊደል ይዞ እናመሰግናለን የሚለውን ቃል ሲወስድ ከዛ ስለ ስራው መጨረሻው እናመሰግናለን ስለ ስራው የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ በማድረግ መለማመድ ማንበብ አለባችሁ። ሁሌም እንደዚህ እያደረጋችሁ ብትከታተሉ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። አሁን ፈጠን እየሳነብ ከንገር ፈጠን ብላችሁ በማንበብ ተለማመዱ። መጀመሪያ አለን ፈጣሪ ይመስገን፣ ከዛ እሺ አመሰግናለሁ፣ ከዛ ስራ ቆንጆ ነው፣ ከዛ እርግጠኛ ናችሁ፣ ከዛ መልካም ውሎ ይሆንልህ፣ መጨረሻው እናመሰግናለን ስለ ስራው የሚሉ አረፍተ ነገሮችን አነበብን በቀዩ ማለት ነው። አሁን ደግሞ የምናነበው በዚህ በአረንጓዴ የተጻፈውን ይሆናል። መጀመሪያ ላይ ያለው ሰላም እንዴት ናችሁ ይላል ማለት ነው። ሰላም እንዴት ናችሁ፣ በአንድ ላይ ሰላም እንዴት ናችሁ የሚል አረፍተ ነገር ይሆናል። ሰላም የምትለዋ ያው የተለመደችዋ ናች። እንዴት የምትለዋም የአን የነን የደን የተን ፊደል ይዞ ከዛ ናችሁ። ብዙ ሰዎችን ስትጠይቁ ሰላም እንዴት ናችሁ ብላችሁ ይሄንን ትጠቀማላችሁ ማለት ነው። ቀጥሎ ሐሳቡ ተመችቶኛል፣ ሐሳቡ ተመችቶኛል የሚል አረፍተ ነገር ይሆናል። ሐሳቡ የሚለው የሃን የሰን የበን ፊደል፣ ተመችቶኛል የሚለው ተን መን ቸን የተን የኘ አራተኛ ለን ስድስተኛ ይዞ ተመችቶኛል ይላል። ሐሳቡ ተመችቶኛል የሚለውን አረፍተ ነገር ይወስዳል ማለት ነው። ኦኬ ከዛ ስራ እንዴት ነው ይላል። ደግሞ ስራ እንዴት ነው፣ ስራ እንዴት ነው የሚል አረፍተ ነገር ይሆናል። ይሄ ደግሞ ስራ እንዴት ነው፣ ስራ የምትለዋ የሰንና የረን ፊደል ስራ ትላለች። እንዴት የምትለዋ አሁንም የአን የነን የደንና የተን እንዴት ትላለች። ከዛ ነው ስራ እንዴት ነው፣ ስራ እንዴት ነው ብላችሁ ጓደኛችሁ ስትጠይቁ እነዚህን አረፍተ ነገሮች ተጠቅማችሁ ነው የምትጠይቁት ማለት ነው። ኦኬ ቀጥሎ ቤተሰብ፣ ቤተሰብ ሁሉ ሰላም ነው፣ ቤተሰብ ሁሉ ሰላም ነው ስትሉ ቤተሰብ እስከዚህ ማለት ነው። ሁሉ ሁለት ፊደሎች ሰላም እዛ ነው። ቤተሰብ ሁሉ ሰላም ነው በአንድ ላይ ማለት ነው። ቤተሰብ ሁሉ ሰላም ነው ይላል። ቀጥሎ አሰልጣኝ ነው፣ አሰልጣኝ ነው ይላል። ደግሞ የአ የሰ የለን የጠን የኘን ፊደል ይዞ አሰልጣኝ ከዛ ነው አሰልጣኝ ነው የሚል ይሆናል ማለት ነው። ይሄ ደግሞ በመጨረሻ ተማሪዎች ይማራሉ፣ ተማሪዎች ይማራሉ፣ ተማሪዎች ይማራሉ የሚል አረፍተ ነገር ይሆናል። ተማሪዎች የሚለው የተን የመን የረን የወ የቸ ተማሪዎች፣ ይማራል የሚለው የን የመን የረንና የለን ሁለተኛ ይማራሉ፣ ተማሪዎች ይማራሉ የሚል አረፍተ ነገር ይሆናል ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። ወይዘው የአማርኛ እንደዚህ እየተከታተላችሁ ከተማራችሁ ትችላላችሁ። እናንብበው። ሰላም እንዴት ናችሁ፣ ሐሳቡ ተመችቶኛል፣ ስራ እንዴት ነው፣ ቤተሰብ ሁሉ ሰላም ነው፣ አሰልጣኝ ነው፣ ተማሪዎች ይማራሉ። የተለያዩ ቃላቶችን ነው እዚህ ጋር መሰራላችሁ። የተለያዩ ትርጉም የሚሰጡ አረፍተ ነገሮችን ቃላቶችን ስለምሰራ የገባችሁ ተለማመዱባቸው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።